إذا أتت صحيحة خلق الظلام يران ودكوسا ألف مسجدي يقنو يقنيالي بسي بروغرام لأي سفي أكبر مسلم برسل يقنيال تبلو يتصوال إن الدين عند الله الإسلام ومن يبتغي غير الإسلام دينا فلن يقبل منه وهو من الآخرة من الخاسرين. بدنا يتكبراتشو بقوسينا ما كان يناتا مكانو بتشانو من فلقو بدنا ميازان واساسباتشو الجنبتا وداج مستازوش كابي سبابتو بقوكو يتطبقاتشو الشيخ حسين علمو الشيخ ابراهيم موسى الشيخ علي حسين الله اكبر دلت دعوه الصدقه يوم نقبو نمشي بالركعات البروجرام لفيتاችን ቅዳሜ ከጧቱ 2 ሰዓት ما شاء الله የተከበራችሁ የሀዲያ መጅሊስ አመራሮች የሚሻ ወረዳ እንዲሁም የሊሞ ወረዳ መጅሊሶች የተከበራችሁ የአካባቢው ሽማግሌዎች የአካባቢው ነዋሪዎች በሙሉ እንዲሁም ደግሞ ሙስሊም ማህበረሰቦች በመጀመሪያ ሁላችሁንም እንኳን ለዚህ ቀን አላህ Subhanahu Wa Ta'ala ስላደረሰን ሁላችሁንም እንኳን ደስ አላችሁ ለማለት ወዳለሁ። አላሁ አክበር አላሁ አክበር አላሁ አክበር። የዛሬው ቀን እጅግ ልዩ የሆነ ቀን ነው። ለሁሉም ማህበረሰብ ይህ ቀን ልዩ የሆነ ደስታ የሚፈጥር ደስ የሚል በጣም የሚያጓጓና በጉጉት ሲጠበቅ የነበረ ቀን ነው። الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان በዛሬው ዕለት ሁሉም ማህበረሰብ በተገኘበት ሞቅ ደመቅ ባለ መልኩ በእንዲህ አይነት መልኩ የምርቃቱ ስነ ስርዓት ተጀምሯል። በርካታ አስተማሪ በርካታ ማህበረሰብን የሚገነቡ ብዙ ቁም ነገሮችን የምንወስድባቸው መሰናዶዎች ስለተሰናዱ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ሁላችሁንም እንጋብዛለን። የአካባቢው የሀዲያ ዞን እስልምና ጉዳዮች ምክር ቤት ዋና ሰብሳቢ የሆኑት ሼክ ሱልጣን ዑስማን እንዲሁም ደግሞ የሙሻ ወረዳ መጅሊስ ሰብሳቢ የሆኑት ሼክ አወል ኑሪ እንዲሁም ደግሞ የሌሞ ወረዳ መጅሊስ ሰብሳቢ እባካችሁ ወደ መድረክ ኑልንና
የዛሬውን የሕክማ መስጂድ የምርቃት ፕሮግራም ለመጡ እንግዶች የእንኳን ደህና መጣችሁ መልእክት እንድታስተላልፉልን እንጋብዛለን። አላሁ አክበር፣ አላሁ አክበር። ብርቅና ውድ የሆናችሁ አሊሞች፣ ኡስታዞች፣ ክቡር ጥሪ የተደረገላችሁ ውድ እንግዶች፣ የባህል ሽማግሌዎች፣ የሃይማኖት መሪዎች እንኳን ደስ አላችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ ለማለት ወዳለሁ። ምናልባትም ይሄን ቦታ እኔ አላህ ወፍቆኝ ከዚህ በፊት 2-3 ጊዜ ረግጫለሁ። እዚህ ቦታ ላይ በጣም የሚያስለቅስ ነገር ነው ያለው ያ ጀማዓ። እዚህ ቦታ ላይ አባት ሙስሊም ልጅ ካፊር ነው፣ እናት ሙስሊም ባል ሙስሊም ልጅ ካፊር ነው። እንዲሁም ከዚህ በፊት 9 ሙስሊሞች ብቻ ነበሩ በሚል 3-4 ጊዜ መጥቻለሁ። ይሄን ቦታ ይሄ መስጂድ ሳይኖር ይሄ መስጂድ ሳይሰራ ይሄው በጥሩ ወንድሞች ለአላህ ብሎ በሚሰሩ አባቶች እህቶች የነዚህን በተለይም በዚህ ጉዳይ ላይ ይንቀሳቀሱ የነበሩ ብዙዎቻቸውን ስማቸውን ብረሳም 2 ሰዎች ግን ማረሳቸው አሉ። እዚህ አካባቢ ተወላጅ የሆኑ ወንድሜ መዲናና አብሽሩ የሚባሉ። የተከበራችሁ የዞናችን ሰብሳቢ ሼክ ሱልጣን ዑስማን እንዲሁም የተከበሩት የሚሻ ወረዳ የመጅሊስ ሰብሳቢ ዋና ሰብሳቢ አወል ኑሪ እንዲሁም የተከበራችሁ ከየቦታ የመጣችሁ ዑለማዎች፣ ዱዓቶች፣ የአካባቢ የፈረስ ገማ ቁሳ አካባቢ የክርስቲያን ወገኖቻችን ሙስሊም ወንድሞቻችን ካሌራ ከተለያዩ አካባቢ የመጣችሁት እንግዶቻችን ይሄን አክብራችሁ ጥሪን ይሄንን ትልቅ ፕሮግራም ለመካፈልና ለመታደም የመጣችሁ እንግዶቻችን ጀዛኩሙላህ ኸይረን። እንዲሁም ሴቶቻችን እዚህ ላይ እንግዳን ለማክበር ቅድም በታላቅ አክብሮት እየመጡ ነበረ። ለነሱም አላህ ኸይር ጀዛ ይስጣችሁ እያልኩኝ እኛም ከዚህ በፊት ያው ቀጫጭ መታ ምዕራብ አዘርነት በርበሬ እንደዚሁ ፕሮግራም ከአዲስ አበባ ከመጡ ሰዎች አላህ ጀዛቸውን ይክፈላቸው። የአካባቢውም ትውልዶች ታግሎ በዛ ፕሮግራም አድርገን ያው ተሳትፈናል ማለት ነው። ቀጥሎም ደግሞ ጎረቤት ወረዳ እንደዚሁ ምሻ ዛሬው በዚህ ተገኝተን ትልቅ ደስታ ተሰምቶኛል ማለት ነው። የሀዲያ ዞን መጅሊስ አመራር ሰብሳቢ እንዲሁም ደግሞ የሚሻ ወረዳ እንዲሁም ደግሞ የሊሙ የምስራቅ አዘርነት የመጅሊስ ሰብሳቢዎችን ከልብ እናመሰግናለን። አላሁ አክበር፣ አላሁ አክበር። የዛሬው ቀን ልዩ ቀን ነው። የዛሬው ቀን የደስታ ቀን ነው። ለመላው የአካባቢው ማህበረሰብ በሙሉ የዛሬው የሕክማ መስጂድ ምርቃት ሁሉም ደስ ብሎታል፣ እኛም ደስ ብሎናል። ከልብ አድርገን እናመሰግናለን። ይህ ፕሮግራም ለመሰናዳት ከረጅም ጊዜ ጀምሮ በምን አይነት መልኩ የመስጂዱን ምርቃት እናደርጋለን ብለን ሌት ተቀን ሲለፉ የነበሩ አባቶች፣ እናቶች፣ ወንድሞች ከልብ አድርገን እናመሰግናለን። አንድ ጊዜ ሞራል እንስጣቸው። አላሁ አክበር፣ አላሁ አክበር። ይህን የመሰለ ኑር ሕክማ መስጂድ አላህ ስላሳካላችሁ እንኳን ደስ አላችሁ ማለት እወዳለሁ። አልሐምዱሊላህ። በመቀጠል ከትላንትና በስቲያ ጀምሮ የአካባቢ ወጣት ሽማግሌዎች እንዲሁም እናት እህቶቻችን ሳይቀሩ መንገድ ወጥተው ክርስቲያን ሙስሊሙ ሳይቀር መንገድ ወጥተው ያላረጉልን አቀባበል በጣም እናመሰግናለን። ጀዛኩሙላህ ኸይር አላህ ይስጥልን እላለሁ። ጀግና የሆኑ ወንዶች ይፈጠራሉ መስጂድ ላይ ይላል አላህ ሱብሓነሁ ወተዓላ። ጀግንነታቸው ምንድነው? አላህን ማምለካቸው ነው። ለአላህ ጎንበስ ማለታቸው ነው። አላህ ያዘዛቸው ነገር ላይ ቀጥ ማለታቸው ነው። ድሆችን መርዳታቸው ነው። ምስኪኖችን መርዳታቸው ነው። ሪጃሉን ላ ቱልሂህም ቲጃረቱን ካለ በኋላ አን ዚክሪላህ አላህን ከማውሳት በፍጹም ዝንጉ ያልሆኑ ሰላትን ከመስገድ
ዝንጉ ያልሆኑ ሰላትን የሚሰግድና ዝክርን የሚያበዛ አላህን የሚያወሳ ሰው ጀግና ነው። ዘካ ያወጣል፣ ምስኪኖችን ይረዳል፣ ጎረቤቱን ይንከባከባል። ዛሬ ወጣቶች ህፃናት በሱስ የተጠመዱት መስጂድ ላይ ገብተው የአላህን መመሪያ ስላልተማሩ ነው። ቢማሩ ኖሮ መስጂድ ላይ መጠጥ የተከለከለ መሆኑን ይማራሉ። ሰውን መበደል ሐራም መሆኑን ይማራሉ። ዝሙት የተከለከለ መሆኑን ይማራሉ። አስጸያፊ ተግባራትን በሙሉ መስጂድ ላይ ይማራሉ። ስለዚህ ቀና ትውልድ ለማግኘት እንዲህ አይነት መስጂዶች ያስፈልጋሉ። አምልኮትን ሁሉ ለአላህ ሱብሓነሁ ወተዓላ ብቻና ብቻ መስጠት ነው። በእስልምና ጣዖት አይመለክም። በእስልምና መላእክቶች አይመለኩም። በእስልምና ነቢያቶች አይመለኩም። በእስልምና ቅዱሳን አይመለክም። በእስልምና ጂኒ አይመለክም። በእስልምና ጨሌ አይመለክም። በእስልምና ቆሌ አድባር አይመለክም። የሚመለከው ማን ነው? ይህ የምትመለከቱትን ሰማይ እየዘረጋ ይህን የምትመለከቱን ተራራ በምድር ላይ በሰላም እንድንኖር ችካል ያደረገውን ጌታ ይህን እኛን እንደ ሰው ከእንስሳት ለየት አድርጎ እንድናስብ እንድንተዛዘን ከእንስሳት ለየት አድርጎ የሰው ልጅን የፈጠረውን ጌታ አንድ አምላክን ብቻ ነው የምናመልከው ማለት ነው። እስልምና ማለት አላህ ያዘዘንን ልንታዘዝ ነው፣ የከለከለንን ልንከለከል ነው። ኡስታዝ አቡ ሳህሊ ጠቅሶታል። ላንሰርቅ ነው፣ ዝሙት ላንሰራ ነው፣ መጠጥ ላንጠጣ ነው፣ ጎረቤታችንን አዛ ላናደርግ ነው፣ ለእናታችን ልናዝን ነው፣ ለአባታችን ልናዝን ነው፣ ለታናናሾች ልናዝን ነው። ይሄ ነው እስልምና ማለት ነው። እንደሚታወቀው የዛሬው የሂክማ መስጂድ ፕሮግራም ይህንን የምርቃት ፕሮግራም ለመታደም አንድም የአካባቢው ሰው አልቀረም። ሁሉም ነው የመጣው አይደለ? ሁሉም ነው የመጣው አይደለ? እጅግ ከልብ አድርገን እናመሰግናለን። ከልብ አድርገን እናመሰግናለን። አንድ ጊዜ ሞራል ስጡልኝ። አላሁ አክበር፣ አላሁ አክበር። ከልብ አድርገን እናመሰግናለን። ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን እንደሚታወቀው ቡናውም አለ፣ አተካኖም አለ፣ ምሳም ደግሞ በደንብ ፏ ብሎ ተዘጋጅቷል። ዝግጁ ናችሁ አይደል? ሁላችንም ዝግጁ ነን አይደል? ኢንሻአላህ እስከ ፕሮግራማችን ፍጻሜ ድረስ በደንብ በልተን ጠጥተን ተደስተን የምንሄድበት ልዩ የሆነ ፕሮግራም ነው። ዋአ አኒ ሀዋ አትጃጅ ጃጅ ሰንቡን ቢኪን ኪኒ ወጋን ከማ አይኮለ ደበልሮሞ በንቱም በጥን ሁንድናሚ ከሴጣ ሚኖሞ ኡረታ ሚኖሞ አቲን ኡሬ የማ ዱንያኔ ወአመነመኩይ ኢስላም የማ ያቡኪሳይ ወእም ሱብሓነሁ ወተዓላ ወመን ተባ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም ያህዘኑን ኡለንም ዲል ተካ ኢቀጥፍ ያኮ በቆም ቤጎ አውን ተካ ለኮረስ ጀነት አገከሞ ሰበ ኮረስ ወዲም ጊሮ ኮ ዲሊስ ኮ ማታ ቡዱና ሚን ባዲ ያማጣ መሙኮ ነብዩ ኢብራሂም አለይሂ ሰላም ያዕቆብም ኦስን ነስለነው ማአያማ ንተከሞ ኪየማ ወጠም ኦራማ ማየሙኮ ነዕቡዱ ኢላሃከ ወኢላሃ አባኢከ إسماعيل وإسحاق إلها واحدا ونحن له مسلمون نسني هورني بكرا كتشلكوتي نس كنو نتكالا سنة أما ننوى إبراهيم وا إسماعيل وا يعقوب وا إتم إلها واحدا متياكو مترياكو واكتشو أما نومكي ونحن له مسلمون نسي مودين وائل አንጋሎ ኮውናሞ ሙስሊሙ የሙኮይም አውሱን መቀጦ ለሁሉም ታማሚ የአንድነትን ምስጢር ተውሂድን ሰባኪ የነቢያት ገድል የዳዕዋ ተራኪ ህግጋቱ ረቂቅ ዘመን ተሻጋሪ ፊትህ ያሟላ እውነት ተናጋሪ ታዲያ ወንድሜ ሆይ አልፍ ብለህ ጀምር ቁርአንን ተማረው ሆይ ሁሌ ዱንያ እያልክ ችላ አትበለው ዛሬ ነገ እያልክ እድሜህን አትፍጀው። ለቢላህ ኑ ይሄንን እልህ አስጨራሽ የሆነ በጣም አስቸጋሪ የሆነን ዳዋ ለ950 አድርገው ያተር ዑለሞቹ እንደሚናገሩት ከ70 እስከ 80 ሰው 950 ዓመት ልብ በሉ 950 ዓመት ዳዋ አድርገው ጥሪን አድርገው ያተረፉ ሰው ቢኖር 70 ወይም 80 ሰው ነው። የመጡት አንቢያዎች ሁሉ በእስልምና ነው ዳዋ ያደረጉት። የአንቢያዎች እምነት ነው።
የአንቢያዎች እምነት ነው። ነቢላህ ኑህ ለሰው ልጆች ሁሉ ነው ዳዋ ያደረጉት። የኢስላም ነብይ ናቸው። ስለዚህ እኛም ጆሮአችንን ከፍተን ልንሰማ ይገባል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አላህ ምን ይላል በሱረቱ ዛሪያት ላይ? የሰው ልጅንም ይሁን አጋንንትን እኔም በብቸኝነት እንዲገዙ እንጂ ለሌላ አልፈጠርኳቸውም ይላል። ያ አዩሃናስ اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. الله በአጠቃላይ የተጣራ ነው። አዳምጡት። ጌታችን አላህ ሰማያትን ምድርን የፈጠረው በተከበረው ቃሉ ላይ ምን ይላል? ያ አዩሃናስ እናንተ የሰው ልጆች ሆይ፣ የሰው ልጆች ሆይ። ሁሉም የሰው ልጅ እዚህ ውስጥ ይገባል። ሙእሚኑም፣ ካፊሩም፣ ሙናፊቁም በአጠቃላይ አላህ እየተጣራ ያ አዩሃናስ እናንተ የሰው ልጆች ሆይ እዕቡዱ ረበኩም አለዚ ኸለቀኩም ያ የፈጠራችሁን ጌታ አላህን ተገዙ ይላል። ወለዚነ ሚን ቀብሊኩም ከናንተ በስተፊት የነበሩትንም የፈጠረ። ከዚህ በፊት የነበሩትን የፈጠረው ማን ነው? እሱ። ከኛ በፊት የነበሩ ብዙ ህዝቦች አላለፉም? አልፈዋል እኮ። እነዚያን ሁሉ የፈጠረው አላህ ነው ረቡል ዒዘቲ ወልጀላል። ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ላ ኢላሃ ኢለላህ በሉ ትድናላችሁ። ላ ኢላሃ ኢለላህ ማለት ሊአነ ማዕናሃ ላ ማዕቡደ ቢሐቅን ኢለላህ፣ ማዕናው ከአላህ በስተቀር በእውነት የሚገዙት ጌታ የለም ማለት። ሀገራችንን አላህ ሰላም አላህ ያደርገልን። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ የተሰበሰቡ ሰዎችን ሁሉ በሸሃዳ ይዘው ከሱ ጋር የሚገናኙ አላህ ሱብሓነሁ ወተዓላ ያደርጋቸው። ወሰለላሁ ወሰለም አላ ነቢይና ሙሐመድ። እስቲ ቁርአን ኢየሱስ ምንድን ነው ይላል የሚለውን ስንጀምር የሁሉንም የሚያካትት በመሆኑ በጥሞና እንድታዳምጡኝ በአላህ ስም ጠይቃለሁ። የኢምራን ባልተቤት ሐና ማለት የማርያም እናት ናት። ምን ትላለች? አርግዛ ነበር። ባረገዘች ጊዜ ያረገዘችው ጽንስ ወንድ እንዲሆን ውስጧ ይከጅል ነበር። ወንድ ከሆነ ይህን ጽንስ ለቤተ መቅደስ ለቻፕል ተስዬዋለሁኝ ትላለች። ዘከርያ የማን አባት ናቸው? የዮሐንስ መጥምቁ አባት፣ የነቢዩላህ ያህያ አባት ናቸው። ዮሐንስ መጥምቁ ማለት ነቢዩላህ ያህያ ናቸው። ዘከርያ እጣው ደረሳቸው። ምን ሊያረጉ? መርየምን ለማሳደግ ማለት ነው። ልብ በሉ፣ ኃላፊነትና ተቀበሉ። ላንቺ ከየት ነው አሏት። ምግቡ ከየት መጣ አሏት። ምን አለች? እርሱ ከአላህ ዘንድ ነው። አላህ ለሚሻ ሰው ያለ ሲሳዩን ያለ ድካ ይረዝቀዋል አለች። አንድ ሰው ለአምላኩ ተገዢ ከሆነ አምላክ እሱም መቀለብ አይሳነው። ዛሬ ሰዎችን በምታይበት ጊዜ እኔ ለራህማን ዝምታን ተስያለሁ፣ ወለን ኡከሊመል የውመ ኢንሲያ፣ አንድንም ሰው ላላናገር ዝምታን ተስያለሁ። መልስ አትስጪ አላት አላህ። ተመልከቱ ተአምሩ። ረሱል ሰለላሁ ዐለይሂ ወሰለም ላይ የወረደው የመጀመሪያው ምዕራፍ ምን ይባላል? አላሁ አክበር። አስተላልፈልን ወንድማ፣ ሰዓት ያው የለንም። የሀገራችን ልጅ የሆነው ያበሻ ትልቁ ሐባ የመጀመሪያው ሙአዚን ማን ይባላል? አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተለይቷል። አላህ አስጨራሽ አንገት ለአንገት ተናንቀው አላህ አስጨራሽ በሆነ መልኩ ማስተዛዘኛማ የሆነ ነገር ሽልማት ያስፈልጓል። ማስተዛዘኛ ያለው ሽልማት አላህ አስጨራሽ በሆነ መልኩ በጣም ማለት አንገት ለአንገት ተናንቀው ከአንደኛ እስከ ሶስተኛ ደረጃ የተለዩ የነገ የዲን ተረካቢዎች፣ የነገ ኢማሞቻችን፣ የነገ ሙአዚኖቻችን ይኸው እዚህ ተለይተዋል። ኢንሻአላህ እነሱንም እንሸልም ይሆናል። በተከታይ ኢንሻአላህ ቀጥታ
የሰላትና የምሳ ፕሮግራም እናካሂዳለን። ሁሉም ኢንሻአላህ ተሰናድቶ እኛን ነው የሚጠብቀው። ቀጥታ ሙስሊሞች ኢንሻአላህ ሰላት እንሰግድና ቀጥታ ወደ ምሳ እንሄዳለን። ለክርስቲያን ወገኖች ደግሞ አስተናጋጆች አሰናዳዱላቸው፣ የሚበላውን የሚጠጣውን ሁሉን ነገር አቀራርቡላቸው። እኛ ደግሞ ሰላታችንን ጨርሰን ቀጥታ ወደ ምሳ የምንሄድ ይሆናል። ወሰላሙ አለይኩም ወራህመቱላህ። ቢስሚላህ የግጥሜ ርዕስ ቁርአን ብርሃናችን። ቁርአን ብርሃናችን ጨለማ ገፋፊ፣ አማኝን አበስሮ ወደ ጀነት ገቢ። የጌታችን ቃል ነው አይደለም መክሉቅ፣ የእውነት ምንጭ ነው እጅግ ሚያስደንቅ። ቁርአን መሪያችን ለቅኑ ጎዳና፣ እርካታንም ሰጪ በእርሱ ላይ ለጸና። 114ቱን ሱራ አሰልፎ አቂዳንም ታሪክንም ህግጋትንም አቅፎ ገለጻው ምጡቅ ነው በጣም አስደማሚ። ፈውስንም አካቶ ለሁሉም ታማሚ፣ የአንድነትን ምስጢር ተውሂድን ሰባኪ። የነቢያት ገድል የዳዕዋ ተራኪ፣ ህግጋቱ ረቂቅ ዘመን ተሻጋሪ። ፊትህ ያሟላ እውነት ተናጋሪ። ታዲያ ወንድሜ ሆይ አልፍ ብለህ ጀምር ቁርአንን ተማረው ሆይ ሁሌ ዱንያ እያልክ